ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። ሰብሰብ እንበል። ኢትዮጵያ 80 ፓርቲ አትችልም፣ አቅሙም የላትም። 80 ሐሳብም ዓለም ላይ የለም። ለውጊያ የምታስቡ ሰዎች ተው ባካችሁ፣ ክላሳችሁን አስቀምጡና እንነጋገር። በውይይት በምክክር በምርጫ ሀገር እንምራ። ብዙ ሌባ ያለበት መንግስት ነው። እጁ በደምም በገንዘብም የቆሸሸ ስብስብ ነው። የቆሸሸ ሰው ደግሞ ንጽህና የህሊና ንጽህና የለውም። ሲያጨበረብር ይውላል። እዚህ ሲመጣ ያመሰግናል፣ እዛ ሲሄድ ይከሳል። ይሄን ማጥራትና የምንፈልገውን ስርዓት መፍጠር እንዲህ በዋዛ ባይታይ ጥሩ ነው። የምንገነባው ሀገር ነው። የምንገነባው የ110 ሚሊዮን ህዝብ ሀገር ነው። ሀገር ተብሎ እኮ 1 ሚሊዮን 2 ሚሊዮን ያላቸው ህዝቦች ይሰቃያሉ። የተቋም ግንባታውን በዚህ መንገድ ብናይ እዚህ ትናንሽ ሀገሮች አጣበን ስናበቃ የገዛ ወገንህ በኔ ክልል አይምጣ ብሎ የሚያስብ ሰው ድንገርህ ያፈናቅላል። መቼም ግን አይለወጥም። ምክንያቱም እዚህ አልተፈታም ጭንቅላቱ። ሁለት ምሳሌ ልንገራችሁ። ዱባይ ዩናይትድ አረብ ኤሚሬት የሚባለው 1 ሚሊዮን ህዝብ ነው በቁጥር። በውስጡ ከ10 ሚሊዮን በላይ 11 የሚጠጉ ሚሊዮን ህዝቦች ከሌላ ሀገር የመጡ አሉ። የሀገሬው ሰው 1 ሚሊዮን ነው። የውጩ ሰው ከ10 ሚሊዮን በላይ ነው። 10 እጥፍ ይበልጣቸዋል ከውጭ የመጣው ሰው። ይሄ ነዋሪው ነው። በየአመቱ ግን 130 ሚሊዮን ህዝብ እየገባ ይወጣል። 1 ሚሊዮን ህዝብ 10 ሚሊዮን መሸከም ችሎ 130 ሚሊዮን እያስተናገደ ሳምንት 2 ሳምንት እያስተናገደ እየሸኘ እኛ እዚህ 10 እና 20 ኦሮሞ ወይም ትግራይ እዛ ተቀመጠ ብለን የምንገፋፋ ከሆን በቀላሉ ደንቆሮዎች ነን ማለት ነው። እኔ የመራው ብልጽግና ፓርቲ ማሸነፍ ካልቻለና ከናንተ አንዳችሁ ካሸነፋችሁ እናንተ ሪቫን ስትቆርጡ ማየት ፈልጋለሁ። እኔ ካሸነፍኩ እኔ ቆርጠዋለሁ። እኔ ማሸነፍ ባልችልና አንዳችሁ ደግሞ መሪ ብትሆኑ ብሔሮች፣ ብሔረሰቦች ባህላቸው፣ ቋንቋቸው፣ ማንነታቸው ተከብሮ ትበቃለች ኢትዮጵያ። ለሁላችን በቅታ ኖራለች፣ ትበቃለች። ስሟን መጥራት የሚጠሉ ደግሞ እነሱ ይጠፋሉ፣ ኢትዮጵያ ትቀጥላለች። ሌብነት አለ ሲባል ዝም ብሎ ሳይሆን በቴሌግራም ግሩፕ ከፍተው ጉቦ የሚቀባበሉ ዳኞች አሉ። በገንዘብ አልሰራም፣ ቃለ መሐላ ገብቻለሁ፣ ቃሌን ጠብቄያለሁ፣ እምነት አለኝ የሚሉ ሰዎች አሉ። በእውነት የሚሰራ ሞኝ ነው፣ ያልገባው ነው፣ ያልሰለጠነ ነው። ይሰደባል፣ ጓደኛ ይሰድበዋል፣ እንደንትና አሁን ይለዋል፣ በእግር ዶሴ ተሸከማል ይለዋል። ሀገር የሚወዱ ቃላቸውን የሚያከብሩ ሰዎች ተባባሪ ሆነው ጠንካራ ሪፎርም መስራት ይኖርብናል። በአስተሳሰብም በእጅ ልምምድም ያሉ ጥፋቶችን ደረጃ በደረጃ እያረቅን እያረምን ለመሄድ በጋራ መስራት ይኖርብናል። ሌብነት ቀንሶ፣ ሰፈርተኝነት ቀንሶ፣ ቡድንተኝነት ቀንሶ፣ ተንኮል ኮንስፓይረሲ ቀንሶ በትብብር መንፈስ መስራት ከቻልን ግን በስንዴ በሩዝ በቡና ያመጣነውን በብዙ መንገድ መድገም እንችላለን። ፓርቲዎች የለመዱት ምርጫ ማጀብ ነው እንጂ በምርጫ ተወዳድሮ ማሸነፍ አይደለም። የቲፒኤልኤፍ ምርጫ ሲያጅብ የነበረ ኃይል ሁሉ አሁን ዛሬ ምርጫ ልወዳደርም ቢል የአጃቢነት ሱስ ስላለበት እንጂ የዘንድሮ ምርጫ ከአምናው ምርጫ ስለሚያንስ አይደለም። በምን መመዘኛ? የለመደ አመል ከገዳም ያስወጣል ለሚባለው የልምድ ጉዳይ ሆኖ ነው። በሩጫ ውስጥ የሚያሯሩጡና የሚሮጡ ሰዎች አሉ። አሯራጭ የሚከፈለው ፔስ በዚህ በኩል ጨምርና ውጣ ተብሎ ነው። አሯሩጦ ይወጣል። ማሸነፍ የሱ ግብ አይደለም። ዋናው አሸናፊውን ሰው በተሻለ ስፒድ እንዲገባ ማድረግ ነው። አሯሯጮች እኛ ሩጫ አልለመደብንም ቢሉ የልምድ ጉዳይ ነው። ምርጫ እንዳይደረግ ኦሮሞና አማራ ተጣልተዋል፣ እንትና ሞቷል። የፈለገ ቢሆን ምርጫ ይደረጋል። የኢትዮጵያ ሕዝብ ምርጫ አድርጎ መንግስት የሚፈልገውን መንግስት መርጦ አሁን ካለበት ጣጣ ወጥቶ ወደፊት መሄድ አለበት። እነዚህ ሰዎች ምርጫ እናክ ሲባል አይ ምርጫ መደረግ የለበትም፣ ምርጫ ይቅር ሲባል አይ ስልጣን አራምዳቸው ሽግግር መንግስት እንፍጠር። እንደዚህ አይነት አጭበርባሪነት እስከመቼ ይቀጥላል? ትክክል አይደለም። ምርጫ መደረግ አለበት። ህዝቡ የራሱን መንግስት የፈለገውን ይመርጣል። ከተመረጠ በኋላ ያ መንግስት ማስተካከል የሚገባቸውን ጉዳዮች አስተካክሎ አገር ያለማል እንጂ እንደም ብሎ እንደዚህ የተደበሰበሰ መቀጠል አስቸጋሪ ነው። ኢትዮጵያ ውስጥ ከምርጫ በስተቀር
የሚሸጋገር የሚደራደር መንግስት አይፈጠርም። ፔሬድ አይፈጠርም። ማንም ሰው ስልጣን መያዝ የሚችለው በምርጫ ብቻ ነው። ይሄን አውቆ የሚፎካከር ኃይል ሐሳብ ካለው አደረጃጀት ካለው ሐሳቡን ሽጦ ህዝብ አሳምኖ እንዲመረጥ፣ እኛ ደግሞ ምርጫው ዲሞክራሲያዊ እንዲሆን የምንፈልግ ኃይሎች በተቻለ መጠን አውዱ ለዛ የሚመች መሆኑን አውቀን በመስራት ኢትዮጵያ ውስጥ በምርጫ የስልጣን ሽግግርና ሌጂቲሜት ጠንካራ መንግስት መፍጠር ይጠበቅብናል። የሚቀጥለው ምርጫ የሚሸጥ ነገር ካለን አሳማኝ ስራ ከሰራን ትመርጡናላችሁ። ዝም ብለን ደግሞ ማንሰራ ከሆነ ትተውናላችሁ። የሚሰራው ይመጣል ማለት ነው። ግን እየተዋጋን ህዳሴን ሰርተናል። እየተዋጋን ውሃ ይዘናል። እየተዋጋን በጣም በርካታ መንገዶች ሰርተናል። እየተዋጋን ቢያንስ የሴክተር ሪፎርም ላይ የአግሪካልቸር ላይ በስንዴ በቡና ሲግኒፊካንት ኢምፕሩቭመንት አመጣን። በቡና እኮ እኔ ኦፊስ ስገባ $700 ሚሊዮን ነበር ኤክስፖርት ያደረገው። አምና 1.4 አድርገናል። 25% ፕሮዳክቲቪቲ ጨምረናል ቡና ላይ ብቻ። የሚታይ ጥሬ ሀቅ ነው ይሄ። ሁሉ ቢቀየርስ መልካም ነበረ፣ አታግዙም እንጂ። ሁሉ ሰው ቢተባበር ቢደጋገፍ ደግሞ ከዛ በፈጠነ ልንቀይር እንችላለን። ለዛ ተባባሪ መሆን የሚያስፈልግ ይመስለኛል። የኔን ካቢኔ ለመፍጠር አታስቡ። ይሄ የኔ ስራ ነው። ማንን ሾሜ ስራ እንደማሰራ ለኔ ተውልኝ እንጂ። አንዳንዱ ሳይነግረን ሾመ የሚል ሁሉ ሰው አለ። ይሄ ደቦ ጤፍ ለመውቃት ነው እንጂ ካቢኔ መፍጠር አልተሰራም። ጤፍ ስንወቃ እንጠራችኋለን። ያንተ ምርጫ ትክክል ነው ወይ? እንዴት ሁሌ ትክክል ይሆናል? አንዳንዴማ ትዛባለህ። ሰው ያሳስተሃል። ሌባውን ጨዋ ይልሃል፣ የማይችለውን ይችላል ይልሃል። ስህተት ይኖራል። ግን ካቢኔ ቢሳሃትም ቢለማም የኔ ስራ ላሳካቸው እንፈልጋቸው ህልሞች አሉ። ሀገሬ ሆና ባያት እንፈልገው ነገር አለ። የትኛውም ሰው ሁን ህልሞቹን ደግፍ። ለምሳሌ ስንዴን ደግፍ፣ ሌማትን ደግፍ። ሰውየው ግን አይረባም በል ችግር የለው። እኔን መቃወም ጥሩ ነው። ህልሞቹ ግን ስንዴ ቢዘራ ባይዘራ ለኔ አይደለም ለሁላችን ስለሆነ ህልሞቹን እየደገፍን ተቋም ግንባታውን እየደገፍን በሐሳብ እንቃረንና ልክ ምርጫ ሲደርስ ይሄ ሰው 5 ዓመት በከንቱ አቃጠለብን የሞካከራትን ነገር እንያዝና እሱን ግን እንቀይረው። በጣም ፌር